የተነጋገርኩት ጉቦ ተሟልቶ አልተከፈለኝም ያሉ የብልጽግና ባለስልጣን ጉዳይ ወደ ፍርድ ቤት ወስደውት ክርክር ላይ መሆናቸው ተገለጸ። የፍቺ መጠን ካለፈው ዓመት ጋር ሲነጻጸር ከ90 በመቶ በላይ ጭማሪ ማሳየቱ ተገለጸ። በሳውዲ አረቢያ የሞት ፍርድ የተላለፈባቸው ዜጎችን በተመለከተ ዲፕሎማሲያዊ መፍትሄን እያፈላለኩ ነው ሲል የኢትዮጵያ መንግስት አስታውቀዋል። ክቡራና ክቡራት የአዲስ 24 ወዳጆች በቆይታችን እነዚህና ሌሎችም ሀገር አቀፍና ቀጣናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ወዳጆቻችን ሳብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። የተነጋገርኩት ጉቦ ተሟልቶ አልተከፈለኝም ብለው በፍርድ ቤት የከሰሰው የብልጽግናው ሹም ክርክር ላይ መሆናቸው ተገለጸ። የብልጽግናው አምባሳደር ጀነራል ባጫ ደበሌ ወይዘሮ ትዕግስት የተባሉ ግለሰብ ወይም የአብ ሜዲካል ሪሃብሊቴሽን ለተሰኘው የሕክምና ተቋማቸው የሚሆኑ የተለያዩ የሕክምና መገልገያ መሳሪያዎችን ከውጭ ከቀረጥ ነፃ እንድታስገባ እንዲያደርጉላት ወይዘሮ ትዕግስት ደግሞ 10 ሚሊዮን ብር ጉቦ እንደምትከፍለው ይስማሙና ለዚያው ዕቃው ገብቶ ተቋሙ እስኪረከብ ድረስ የኢትዮጵያ ንግድ ባንክ ቼክ 5.5 ሚሊዮን ብር ተጽፎላቸዋል ተብለዋል። ከዚያም ባለሀብቷ ከባጫ ጋር ከተነጋገሩት መሳሪያዎች በተጨማሪ ሌሎች እቃዎችን ከቀረጥ ነፃ በኢትዮጵያ አየር መንገድ ስታስገባ እነዚህ እቃዎች እንዲገቡ አልተነገረንም በሚል የአየር መንገዱ ሰራተኞች ይይዙብናል፣ ክፍያውም ለባጫ ሳይፈጸም ይቀራል። ታዲያ ጀነራል ባጫ ደበሌ ደረቅ ቼክ በመጻፍ ወንጀል ክስ መመስረታቸውና እየተከራከሩ ነው ሲል የዘገበው ኢትዮ ፎረም ነው። ይህ እንግዲህ ከሚሰሩት እጅግ የበዙ የሙስና ወንጀሎች መካከል ሁሉም የሚያደርጉትና በእነሱ እንደ መብት የሚቆጠረው የባለስልጣናት የሙስና ወንጀል ማሳያ ነው እየተባለም ይገኛል። የፍቺ መጠን ካለፈው ዓመት ጋር ሲነጻጸር ከ90 በመቶ በላይ ጭማሪ ማሳየቱ ተገለጸ። በአዲስ አበባ ከተማ ፍቺ የሚፈጽሙ ባለትዳሮች ብዛት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ90 በመቶ በላይ ብልጫ ማሳየቱን የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። ኤጀንሲ በተያዘው ዓመት 9 ወራት ብቻ 3340 ፍቺዎች መመዝገባቸውን ይፋ አድርገዋል። በጥቅሉ የጋብቻም ሆነ የፍቺ ምዝገባዎች ካለፈው ዓመት ጋር ሲነጻጸሩ ጭማሪ አሳይተዋል ተብለዋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ምክትል ዋና ዳይሬክተር አቶ ጥጋቡ ሹመይ በበጀት ዓመቱ 9 ወራት ውስጥ 8315 ጋብቻዎች ተፈጽሟል ሲሉ ለአሃዱ ሬዲዮ ተናግረዋል። የዚህ የዓመቱ ተጋቢዎች ቁጥር ካለፈው ዓመት ጋር ሲነጻጸር የ16 በመቶ ጭማሪ ማሳየቱን ተናግረዋል። የሚፋቱ ባለትዳሮች ቁጥርም በከፍተኛ ሁኔታ ማሻቀቡ የተገለጸ ሲሆን የተጠቀሰው አሃዝ በወሳኝ ኩነት በኩል ያልተከናወኑ ፍቺዎችን እንደማይጨምር የኤጀንሲው ምክትል ዋና ዳይሬክተር ተናግረዋል። ለፍቺ ምዝገባ ቁጥር መጨመር እንደ ምክንያት ከተጠቀሱት መካከል የኤጀንሲው የአገልግሎት አሰጣጥ መዘመን ይገኝበታል። በአሁኑ ወቅት በ11ዱም የምድብ ችሎት የፌዴራል መጀመሪያ ደረጃ ፍርድ ቤቶች ባሉበት ቦታ አገልግሎቱ መስጠቱ ምዝገባው እንዲቀላጠፍና የተመዝጋቢዎች ቁጥር እንዲጨምር አስተዋጽኦ አድርጓል ተብለዋል። በኢትዮጵያ የፍቺ ስርዓት የሚመራው በተሻሻለው የፌዴራል የቤተሰብ ሕግ አዋጅ ቁጥር 213/1992 መሰረት ሲሆን ፍቺ በሁለት ዋና ዋና መንገዶች ማለትም በባለቤቶቹና የጋራ ስምምነት ወይም በአንደኛቸው አመልካችነት በፍርድ ቤት ውሳኔ እንደሚፈጸም ይታወቃል። በሳውዲ አረቢያ የሞት ፍርድ የተላለፈባቸው ዜጎችን በተመለከተ በዲፕሎማሲያዊ መፍትሄ እያፈላለኩ ነው ሲል የኢትዮጵያ መንግስት ገልጿል። ኢትዮጵያውያኑ ላይ የተላለፈው ውሳኔ ይቀለበስ ዘንድ የሚቀርቡ ጥሪዎች ቀጥለዋል። እነዚህን ኢትዮጵያውያንን ከሞት ለማትረፍ በግል ጥረት ሲያደርግ ያልተስተዋለው የመንግስት አገዛዝ ከዚህ በፊትም ተመሳሳይ እርምጃ የተወሰደባቸው ሰዎች ከመገደላቸው በፊት ከሳውዲ አረቢያ መንግስት ጋር ንግግር አድርጎ መሞታቸውን እንዲያስቀር የተለያየ የህብረተሰብ ክፍሎች ቢጠይቁም ጠቅላይ ሚኒስትሩ በወቅቱ የሰጡት መልስ ግን ኢትዮጵያውያን መሆናቸው አላውቅም፣ እዚህ ቢመጡም የከተማ ነፍሰ ገዳይ ይሆናል ማለታቸው አይዘነጋም። በየጊዜው ወደ መገናኛ ብዙሃን እየወጡ የዲፕሎማሲ ጥረት እየተደረገ ስለመሆኑ ከመናገር በስተቀር ስለተገኘው ለውጥ የሚያነሱት ሌሎች የብልጽግናው ሹማምንት አሁንም በመሰል መግለጫዎቻቸው ቀጥለዋል። ትላንት የውጭ ጉዳይ ሚኒስትር ሳውዲ አረቢያ ውስጥ ከአደንዛዥ እጽ ዝውውር ጋር በተያያዘ የሞት ቅጣት ለተፈረደባቸው ኢትዮጵያውያን መንግስት ዲፕሎማሲያዊ መፍትሄ እያፈላለገ ስለመሆኑ ማብራሪያ ሲያቀርብ ተሰምቷል። ይህ በእንዲህ
እንዳለ ችግር ውስጥ የሚገኙ ዜጎችን በተመለከተ ጥሪዎች መተላለፋቸው ቀጥለዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት ጉባኤም የሳውዲ አረቢያ ባለስልጣናት የሞት ፍርድ ለተላለፈባቸው ኢትዮጵያውያን ርህራሄና ምህረት እንዲያደርጉ ባወጣ መግለጫ ተማጽነዋል። የአሜሪካና የኩባ ሰጣ ገባ ቀጥሏል። ማርኮ ሩቢዮ ኩባ ለአሜሪካ ስጋት ናት ብለዋል። ሃቫና በበኩሏ ሚኒስትሩን ዋሾ ስትል ወንጅላለች። ኩባ ለአሜሪካ የብሔራዊ ደህንነት ስጋት ናት፣ ሰላማዊ ስምምነት ላይ የመድረስ እድሉን ከፍ ያለ አይደለም ሲሉ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ይናገራሉ። ሚኒስትሩ ይህንን አስተያየት የሰጡት ከ30 ዓመት በፊት በኩባና ፍሎሪዳ መካከል ተመተው ከወደቁ ሁለት አውሮፕላኖች ጋር በተያያዘ የቀድሞው የኩባ መሪ ራውል ካስትሮ ላይ የአሜሪካ ዜጎችን ለመግደል ማሴርና ሌሎች ወንጀሎችን የያዘ ክስ ከመሰረተች ከአንድ ቀን በኋላ ነው። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበር። ሌሎች አዝናኝና አስተማሪ ፕሮግራሞች በቅርቡ የምንጀምር መሆኑን በመግለጽ ቶሎ እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሆኑ። መልካም ጊዜ